አመራር ሆነ አባላት ከዛሬ ጀምራችሁ የጎንደርን ሕዝብ ይቅርታ ልትጠይቁና ልንጠይቅ ይገባናል። እንደው በቀጣይ ደግሞ ራስ አርበኛ ደረጀ በላይ አመሰግናለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንኳን ደስ አላችሁ። ሞቅ ያለ ሞራል ስጡ እንጂ እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን በል። ሰነፍ ሆዳችሁ በጣም ሞልቷል መሰለኝ። አመሰግናለሁ። ዛሬ ቀኑ ማን ነው? ሐምሌ 5 በልክ ያለኝ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። የዛሬን ቀን ልታስተውሱ ይገባል። ዛሬ ሐምሌ 5 አማራን ቀስቅሶ ያስነሳ ጎንደሬው የነበረበትን ጭቆና የነበረበትን ግፍና መከራ ለ27 ዓመት በተወሰኑ ግለሰቦች አማራ ጎንደር በተለይ በሁለት በሶስት ኮሪደር የታጠረች የተጨቆነች ጎንደር የነበረባትን ጭቆና መከራው ሲበዛ ግፍና በደሉ ሲበዛ ዛሬን ቀን 2008 ሐምሌ 5 ቀን የነበረውን ችግር ከወዱ የነበረውን ብሶት ያፈነዳበትና ጀግንነቱን ያስመሰከረበት ቀን ነው። በድጋሚ እንኳን ደስ አላችሁ። ይሄን አስተውሰን ነው ሰሞኑን ላደረግነው የአንድነት የጎንደር አንድነት ትብብርና ድካም ልፋት በወንድሞቻችን ደምና ሕይወት አጥንትና ደም ተረማምደን መንግስትም እንዳይሳካ ብዙ ክትትልና ቁጥጥር ብዙ መስዋዕት ከፍሎ ይህን አንድነት ለማስቀረት ባደረገው ርብርብ መንግስትን አሸንፈን ይህን ድል ስንጎናጸፍ ይህን አንድነት ስናመጣ ሐምሌ 5ን አስተውሰን ከ3 ቀን በፊት ልናደርገው የነበረውን የአንድነት ዜና የአንድነት ደስታ የዛሬቱን ቀን ደስታ ከ3 ቀን በፊት ነበር ለህዝባችን ልናሳውቅ የነበር። ነገር ግን ሐምሌ 5 በማስተዋስ ሐምሌ 5 ቀን ነው አንድነታችን ለህዝባችን ደስታችን የምናበስር ብለን ዛሬን መድረክ የፈጠርነው በዚህ ምክንያት ነውና በድጋሚ ለሀገር ውስጥም ለሀገር ውጭም ላለ ወገናችን አንድነቱ ባለመምጣቱ እርስ በርሱ የነበረውን የግድያና የጥላቻ ሴራ እንዲበጠስ በጸሎትም በሐሳብም በድጋፍም በውይይትም ሲያደርግልን ሲያግዘን ስናሰቃየው የነበረን ህዝባችን ደግመን በድጋሚ ሐምሌ 5ን አብስረን የአንድነት መገለጫችን በማድረጋችን ለህዝባችን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ብለናል። ይህን እያልኩ የጎንደር ጀግና አማራን የሚወክል ጀግና የትግል መምህር የጀግንነት መምህር ጎንደር ላይ እንደሚሆን ጠላታችን ጠንቅቆ ያውቃል። የመጀመሪያው ፋኖ የመጀመሪያው አርበኛ ጎንደር መሆኑን የኢትዮጵያ ህዝብ ይመሰክራል። ይሄ ሲባል ሁሉም አማራን ያካታል። ጎንደር አንድ እንደሆነ ጠላቶቻችን ብዙ ናቸው። ጠላቶቻችን ጠንቅቀው ጎንደር አንድ እንደሆነ ጠላት እንደሚሸነፍ እንደሚንበረከክ ያውቃል። ጎንደር ግን ዛሬ አሸንፏል። አማራ አሸነፈ። ጎንደር አንድ መሆን ማለት የጠላት ሴራ ተበጣጠሰ። አንዋጋም እያለ ጠላትን የፈራን መስለን እየሸሸነ ለዚህ ድል በቅተናል። አማራ እንኳን ደስ አላችሁ እንኳን ደስ አለን። በውጭ ያለው የባዕዴን ሴረኛ ጎንደር አንድ ሳይሆን ሲከፋፍለን የቆየ በቲክቶክም ሆነ በሌላ የባዕዴን ተላላኪ ደስ አይበልህ
የጎንደርና አንድነት ፈላጊ በጾለትም በሐሳብ ስትጨነቅ የነበርክ በውስጥም በውጭም ያለ ህዝብ እንኳን ደስ አለ። ትግላችን እንደምናሸንፍ ህዝባችን ይመሰክራል። እዚህ ያለፋኑ ትመሰክራላችሁ። አንድ ባለመሆን ትግላችን ቀዝቅዞ ቆይቷል። ለማን ነው የምታገለው? የአንድነት ምዕራፋችን የአንድነት ግንባራችን ሳይወሰን አንድ አርጉን ያለዛ አንዋጋም እያላችሁ ጠላታችሁ ያሸነፈ መስሎ ጠላታችን ያሸነፈ መስሎ በጎንደር መሬት እየተንሳፈፈ ይገኛል። የመግቢያ ቀዳዳ አጥቶ የነበረው ብልጽግና ሆነ መከላከያ ሰራዊቱ እንዲሁም አይደለም አድማ በተናና ሚሊሻ እስከ ፌደራል የነበረው ብልጽግና ሲርበደበድ እንደነበረ ሁላችሁ ታውቃላችሁ። ያ ድል አሁንም ነገር መጀመር አለበት። ያ ድል ከእንግዲህ ከነገ መጀመር አለበት። ተሳስቦ የመጀመሪያው ትግል ለአማራ ግንባር ቀደም ትሆናለህ ብዬ ማስገንዘብ ፈልጋለሁ። እኛ ግለሰቦች መሃላችን ላይ ሴረኛ ገብቶ ያወቀንም ሳናወቀም ያጠፋነው ጥፋት እናንተን ሊፈረካክስ ትግላችንን ወደ ኋላ ሊጎትት ማናጣቸው እንድናጣቸው አድርገን ቆይቷል። በዚህ ምክንያት ህዝባችንን ተበድሏል። ህዝባችን በድለናል። አንገቱን አስደፍተናል። ወደ ኋላ መልሰናል። ንብረቱን አውድመናል። ሞራሉን ጎድተናል። የአማራ ህዝብ እንደ መጀመሪያ የጎንደር ህዝብ ይቅርታ ልንጠይቀው ይገባናል። እኔ ከዚህ መድረክ ቆሜ ህዝቤን ይቅርታ ጠይቃለሁ። በጎንደር አንድነት የተካተታችሁ አመራርም አሁንም እንድትመሩ የተመደባችሁ ስንመራ የቆየንም እንዲሁም ሴራ የነበረብን ሴራ ተመደባችሁ ስንመራ የቆየንም እንዲሁም ሴራ የነበረብን ሴራ ተቀባይ የነበርነው አመራርም ሆነ አባላት ከዛሬ ጀምራችሁ የጎንደር ህዝብ ይቅርታ ልትጠይቁና ልንጠይቅ ይገባናል። እንግዲህ በኋላ የአንድ ሰው ልጅ ሆነን እንደ አንድ ሰው ልጅ ተነጋግረን በአንድ ዕቃ በልተን በአንድ ሐሳብ ተናግረን በአንድ ጆሮ አዳምጠን በአንድ ልብ ተሸክመን አስበን በቅርብ ቀን ያደረግናት ውይይት ለዚህ ያብቅታናለችና ይሄ ሐሳባችን ይሄ መድረክ በመድኃኔዓለም ድሮን በሰማይ በመሬት መድፍ እየተኮሰ እስከ ትናንትና 1 ኪሎ ሜትር ላይ ጠላት ቆሞ ይሄን አንድነት በማሸነፋችን ጠላታችን አንገቱን አስደፍተን ከስልጣን መንበሩ እንዳወረን ነው እንድታውቁ ፈልጋለሁ። ነገ የለም መከላከያ ሰራዊት ነገ የለም። ምንሻ ነገ ካንተ ጋር ነው። አድማ ብተና ካንተ ጋር ነው። የብልጽግና ሟተኛና ዝቅተኛ አመራር እስካሁንም ከኛ ጋር ነው። አሁን ነገ እኛ ጋር ነው። ከፍተኛ አመራርም ይቀጥላል። ይሄ አንድነት ይቀጥላል። ይሄ ምክክር ይቀጥላል። ይሄ ጀግንነት ይቀጥላል። ይሄ ጀብድ ይቀጥላል። የሐሳብ የበላይነት ይመራናል። የአማራ የሐሳብ የበላይነት ይመራናል። የሐሳብ የበታችነት ይመራል። ምናደርገው ካሁን ጀምሬ እኔ በበላይ ለሚመራኝ መሪ ሸርብዬ እመራለሁ። የሥራ ጓዴን እታዘዛለሁ፣ አከብራለሁ። በተሰጠኝ ኃላፊነት አገለግላለሁ። ሳጠፋ እቀጣለሁ። ይበቃል ስባል በሚሰጠኝ ቦታ እቀመጣለሁ። ትቀጥላለህ ስባል ተቀብዬ እቀጥላለሁ። ህዝቤንም አስተምሬ እቀጣለሁ። ከፋኖ ጋር ከህዝቤ ጋር ሁኜ የሚያጠፋ የሚሰርቅ ተለይቼ ብቻዬን ሁኜ ህዝቤን እጎዳለሁ የሚል ሁሉም ድርሻ ተቀብለ ወስደህ ልታስተምረው ይገባል።
ጥለው አትለፍ፣ አስተምረው። ከዛ በኋላ ነው ውሳኔ የሚሰጠው። መከላከያ ሰራዊት ነገ የለም። ምንሻ ነገ ከአንተ ጋር ነው። አድማ ብተና ከአንተ ጋር ነው። የብልጽግና ሟተኛና ዝቅተኛ አመራር እስካሁንም ከኛ ጋር ነው። አሁን ነገ እኛ ጋር ነው። ከፍተኛ አመራርም ይቀጥላል። ይሄ አንድነት ይቀጥላል። ይሄ ምክክር ይቀጥላል። ይሄ ጀግንነት ይቀጥላል። ይሄ ጀብድ ይቀጥላል። የሀሳብ የበላይነት ይመራናል። የሀሳብ የበላይነት ይመራናል። የአማራ የሀሳብ የበላይነት ይመራናል። የሀሳብ የበታችነት ይመራል። ምናደርገው ካሁን ጀምሬ እኔ በበላይ ለሚመራኝ መሪዬ ሸር ብዬ እመራለሁ። የሥራ ጓዴን እታዘዛለሁ፣ አከብራለሁ። በተሰጠኝ ኃላፊነት አገለግላለሁ። ሳጠፋ እቀጣለሁ። ይበቃል ስባል በሚሰጠኝ ቦታ እቀመጣለሁ። ትቀጥላለህ ስባል ተቀብዬ እቀጥላለሁ። ሕዝቤንም አስተምራለሁ፣ አስተምሬ እቀጣለሁ። ከፋኖ ጋር ከሕዝቤ ጋር ሁኜ የሚያጠፋ የሚሰርቅ ተለይቼ ብቻዬን ሁኜ ሕዝቤን እጎዳለሁ የሚል ሁሉም ድርሻ ተቀብለ ወስጄ ልታስተምረው ይገባል። ጥለው አትለፍ፣ አስተምረው። ከዛ በኋላ ነው ውሳኔ የሚሰጠው። ከዚህ ታዳሚነት የተወሰኑ በአመራርም ደረጃ ያሉ ሳይገባቸው ያኮረፉ እነሱ ተከትሎ የቀረመ አባል ቢኖር አደራ ማስተላልፈው ተመክረው ቶሎ በአስቸኳይ በቅርብ ቀን እንዲካተቱ መልእክቴን ማስተላለፍ ፈልጋለሁ። በተሰጠኝ ድርሻ ልክ ሁሉም ያለ የፋኖ አመራርም ሆነ አባል ከማጥበቅ ተመወሰን ይልቅ ማስተማር ይቀድማልና አስተምረን ከዛሬ ጀምረን ደውለን ወንድሞቻችን ወደኛ ማካተት ይቀድማል። ቢጎዳንም ሽንፈት ነው፣ እኛ ብንጎዳቸውም ሽንፈት ነውና ማስተማሩ ግን ይቀድማል። አደራ ማለት እንፈልጋለን። የጎንደር ሕዝብ ልጆቻችሁን ወንድሞቻችሁን ያኮረፈ ቢኖር ይካተት። ከአንድነት ውጭ አንድ እርምጃም ስለማንራመድ ከአንድነት ውጭ ማሸነፍም ስለማንችል አንድ ስንሆን ነው ድሮኑንም ያሸነፍነው፣ ታንኩን መድፉንም ያሸነፍነው። መልእክቴን በዚህ እያስተላለፍኩ አደራ ማለት የምፈልገው በአንድ ቃል እንብላ፣ በአንድ ፎጣ ለብሰን አንድ ላይ እንተኛ፣ በአንድ ምክር፣ በአንድ እርምጃ፣ በአንድ ሀሳብ እንራመድ። አመራር የጎንደር ፋኖ አመራር እያወቁም ሳላውቅም ያጠፋሁት ካለ ካሁን ጀምሮ ይቅርታ ጠይቃለሁ። የጎንደር ፋኖ አባላት በሐምሌ 5 ቀን የወልቃይትን ማንነት፣ የወሰኖቻችን ማንነት፣ የጎንደርን ሚዛንና የጎንደርን አቅም፣ የአማራን አቅም፣ የአማራን ነፍጥና ጀግንነት ያስጠበቅንባት ታሪክ በታሪክ የተላለፈች ዓመቷ እንደ ባህል እንደ ትልቅ ባህል የሚከበርላት ሐምሌ 5 ያችን አስበን አሁንም ዳግም ጀግንነታችን ድል ስላደረግን እስከዛሬ ወንድማማቹን አላየተን በመቆየታችን አማንን ይቅር ልንገባኛል። ይቅር በሉን። ድል ለአማራ ፋኖ። አመሰግናለሁ። ለእናንተ ሞራል አመሰግናለሁ።